አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ህወሓትን እንደ ተናካሽ ውሻ እየገለጹ ቃለ ምልልስ ሰጥተዋል። በትግርኛ ቋንቋ በሰጡት በዚህ ቃለ ምልልስ ሻዕቢያና ህወሓትንም ወርፏል። በቀዳሚነት የምንመለከተው ጉዳይ ይሆናል። የባህር በርና ባንዳ የሚሉ ቃላት የዘንድሮ የአድዋ ድል በዓል የመፈክር ቃላት ሆነው ውለዋል። ፊልድ ማርሻል ብርሃኑ ጁላ በ20 ደቂቃ ንግግር ውስጥ ከ20 ጊዜ በላይ ባንዳ የሚለውን ቃል ተጠቅመው የማህበረሰብ ዝቃጮች እያሉ ሲወርፉም እንታገላቸዋለን እያሉ ሲዝቱም ተደምጧል። ፕሬዚደንት ታዬ ደግሞ የአሁኑ አድዋችን የባህር በር ነው እያሉ ሲናገሩ ነው የተሰሙት። እንመለከተዋለን። ብልጽግና በአድዋ ድል ዕለት ኢትዮጵያውያንን በድሮን ገደለም። የፋኖ አመራሩ ፊልድ ማርሻል ብርሃኑ ጁላ በአዲስ አበባ ላደረጉት ንግግር በሰጡት ምላሽ ደግሞ እጅ ስጡ ብለዋል። በክልሉ የተለያዩ አካባቢዎች የሚደረገው የእርስ በርስ ጦርነትም እንደቀጠለ ይገኛል። ታደምጡታላችሁም። ይህ በእንዲህ እንዳለ የአድዋ ድል በዓልን ተከትሎ የተለያዩ አካላት መልእክት አስተላልፏል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አድዋን የምናከብረው የትግራይ ህዝብ መስዋዕትነት ተዘንግቶ በፌደራል መንግስቱ ሰይጣናዊ ህልም ሳቢያም አሁንም የጦርነት ነጋሪት እየተጎሰመብን ባለበት ወቅት ነው ብሏል። የፋኖ ኃይሎች በባዕዳን ድሮንና መሳሪያ እየጨፈጨፈን ያለን ስርዓት እየተዋጋን የምናከብረው ነው ሲሉ ገልጿል። ከግለሰቦች ውስጥ ቴዲ አፍሮም ያስተላለፈው ያለፉት የሰቆቃ ዓመታት መልእክት መነጋገሪያ ሆኗል። ሌላኛው መረጃችን ነው። በኢራን ላይ የከፈትነው ዘመቻ ገና ጅማሮ ነው፣ እየደቆስናት ነው፣ ትልቁ ጥቃት ገና ይመጣል ሲሉ ዶናልድ ትራምፕ ተናገሩ። ኢራን በኳታርና በሳውዲ አረቢያ የነዳጅ ማዕከላት ላይ ጥቃትን ስታደርስ፣ ኩዌት ደግሞ በስህተት 3 የአሜሪካ ጀቶችን መታመጣሏ ያነጋገረ ነው። በሌላ በኩል የአያቶላ አሊ ኻሜኒ ባለቤት በተፈጸመባቸው ጥቃት መሞታቸውም ታውቋል። ዝርዝሩ ተዘጋጅቷል። አብይ አህመድ ስለ ኢራኑ ጥቃት ተናግሯል። ከጎናችሁ ነን ማለታቸውም ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ጠቅላይ ሚኒስትር አብይ አህመድ ህወሓትን እንደ ተናካሽ ውሻ እየገለጹ ቃለ ምልልስ ሰጥተዋል። በትግርኛ ቋንቋ በሰጡት በዚህ ቃለ ምልልስ ሻዕቢያና ህወሓትን ወርፏል። የብልጽግናው ፕሬዝዳንት አንድ የልሳናቸው ጋዜጠኛን ፊት ለፊት አስቀምጠው በትግርኛ ቋንቋ ማብራሪያ ሲያቀርቡ የሚታወሱት የ2013 ጦርነት ከመጀመሩ ከጥቂት ጊዜ አስቀድሞ ሐምሌ 2012 ላይ ነበር። በዛ ቃለ ምልልስ ስለ ትግራይ ህዝብ፣ ስለ ህወሓትና ሌሎችም ጉዳዮች እያነሱ ቃል ሲገቡም በዛ ሰሞን እንደ ጌታቸው ረዳና ስዩም መስፍን ያሉ ሰዎች አብይ ከኤርትራ ጋር ሆኖ ጦርነት ሊከፍትብን ነው በሚሉበት ወቅት ምላሻቸው ደግሞ እንዲህ የሚል እንደነበር አይዘነጋም። መንግስት ኢትዮጵያ ንመንግስት ኤርትራ በጅሃና በሓደ ኮይና ለሀገሬ ንውጋ ኢሉ የኢትዮጵያ መንግስት ለኤርትራ መንግስት እባክን ና ሀገሬን እንውጋት ብሎ ጥሪ ሊያቀርብ ይችላል ተብሎ እንዴት ይታሰባል? ይህ በሀገራችን ታሪክ ታይቶ አይታወቅም፣ ወደፊትም አይደረግም። ይህ በታሪክ ታይቶ የማይታወቅ ነገር አይደገምም። የኤርትራ መንግስትን ና ህዝቤን እንውጋ ብለውስ ምን ይለኛል ይባላል እኮ። ይህ ከኃጢአቶች ሁሉ ኃጢአት ነው። የኤርትራ መንግስትን ጋብዤ ብዋጋ የኢትዮጵያ ህዝብስ ምን ይለኛል መባል አለበት እኮ። ይህንን ለመረዳት እኮ ፖለቲከኛ መሆን አይጠበቅብህም። ማንም ተራ ሰው ሊለው የሚችለው ነገር ነውና ፖለቲከኛ መሆን እንደላይ ቆን ዝሆነ ተራ ሰው ክርዶ ይሄዱ። ያኔ ጠቅላይ ሚኒስትሩ ወደ ጦርነት ሊገቡ ጥቂት ጊዜ ሲቀራቸው የገቡትን እንዲህ ያለውን ቃል ጨምሮም በዛ በትግርኛ በሰጡት ቃለ ምልልስ ወቅት አይሆንም፣ አይደረግም ያሉትን ነገር ሁሉ በትግራይ ህዝብ ላይ አድርገው አሳይተዋል። እነሆ በድጋሚ በትግርኛ ቃለ ምልልስ የተመለሱት የብልጽግናው ፕሬዝዳንት በከፊል በተዋወቀው ገለጻቸው ላይ ህወሓትን ተቀባይነት ያጣ ያረጀም እንደ ብዱሻም የሆነ ወዘተ እያሉ ሲገልጹ ተሰምተዋል። እትጥሩ ፋይሊ ከም እብድ ከልቢ መንሰይ ትግራይ ምሳባላ ጸጥታ ትግራይ ብቻውን የቀረው የህወሓት ኃይል እንደ ብዱሻ ከትግራይ ወጣት፣ ከትግራይ የጸጥታ አባላት፣ ከትግራይ ምሁራን፣ ከዲያስፖራው፣ ከመላው የትግራይ ህዝብ ጋር በከባድ መቃቃሩ ውስጥ ይገኛል። ህወሓት ወደ መሬት መውረድ በማይችል ያረጀ አስተሳሰብ የታሰረ ድርጅት ነው። ውድብዩ
ጠቅላይ ሚኒስትሩ ፕሪቶሪያ ላይ የሰላም ስምምነት ተፈራርመውት እንዲህ የገለጹት ድርጅት ሁሉም የህብረተሰብ ክፍል እየጠላው ነው ይሉታል። እንዲህ ያለው ማብራሪያቸው ከሚፈጥራቸው ጥያቄዎች ውስጥም የትግራይ ህዝብ ህወሓትን ጠልቷል ማለት እሳቸውን እና አገዛዛቸውን ይወዳል ማለት አይደለም የሚለውን በቀዳሚነት የሚያነሳ ይሆናል። ደግሞስ በከፍተኛ መጠን ያለ ቅስቀሳ በየአደባባዩ ሰልፍ ወጥቶ ቦምብ ጭምር ቀልቦም እንደሚወዳቸውና እንደሚደግፋቸው የገለጸላቸው የኢትዮጵያ የማህበረሰብ ክፍል ዘንድ ብዙም ሳይቆዩ መጠላት ብቻ ሳይሆን በትጥቅም በሌሎች መንገዶች ህዝብ እየታገላቸው ያለም እንደርሳቸውና አገዛዛቸው አለን የሚለውም ይከተላል። ጠቅላይ ሚኒስትሩ ሁሉም የህብረተሰብ ክፍል የጠላው እሳቸውም ሰርዣለሁ ያሉት ፓርቲ እንዴት እስካሁን ህልውናው ኖረ የሚለውን በተመለከተ መናገራቸው ባይታወቅም የትግራይ ህዝብ ሰላምም ልማትም ይፈልጋል ይገባዋልም፣ ለዚህም ታግሏል ይወዳል። በአንጻሩ ዳግም ውድመትና ጦርነት አይገባውም የሚል ጽኑ እምነት አለኝ ሲሉ ከ6 ዓመታት በፊት የተናገሩትን እኛ ለትግራይ ህፃናት ማስክ ነው የምንልከው ያሉበትን በሌላ አገላለጽ አቀርበውታል። ከዛም ጋብዘውት በትግራይ ጦርነት የትግራይ ህዝብን ይገድል ይዘርፍና ይደፍር ዘንድ ያበቁትን ሻቢያን የወረፉበትን አስተያየት አስከትሏል። አውዳሜ በማለት ሻቢያ ስልጣን ከህዝከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን አንየን። የባህር በርና ባንዳ የሚሉ ቃላት የዘንድሮ የአድዋ ድል በዓል የመፈክር ቃላት ሆነው ውለዋል። ፊልድ ማርሻል ብርሃኑ ጁላ በ20 ደቂቃ ንግግራቸው ውስጥ ከ20 ጊዜ በላይ ባንዳ የሚለውን ቃል ተጠቅመው የማህበረሰብ ዝቃጮች እያሉ ሲወርፉ እንዋጋቸዋለን እያሉም ሲዝቱ ተደምጧል። ፕሬዚደንት ታዬም የአሁኑ አድዋችን የባህር በር ነው እያሉ ሲናገሩ ነው የተሰሙት። የብልጽግናው ዘመንና የብልጽግና ሰዎች የባንዳና የባዕዳን ትርጓሜ አስገራሚ ይዘት ቀጥሏል። ያገዛዙ ሹማምንት ባገኙት አጋጣሚ ሁሉ ባዕዳን ታሪካዊ ጠላት የሚለውን ቃል ደጋግመው ይጠቀማሉ። ነገር ግን በኢትዮጵያ ታሪክ የትኛውም ባዕድ ሀገር እንደነዚህ የብልጽግና ሰዎች ኢትዮጵያውያንን ፈጅቷልንም ሚሊዮኖችን አጋድሎ ሚሊዮኖችን ሳፈናቅሏልን የሚለውን ሊያነሱት ግን አይደፍሩም። የዘመኑ ሹመኞች ማይክ በጨበጡ ቁጥር ለውጭ ኃይሎች የሚቀጠሩና የሚወጉን ባንዳዎች የሚለውን ማብራሪያ ሲያቀርቡ መስማትም የተለመደ ነው። ደማችሁ ደማችን እያሉ የውጭ ሀገር ጦር መሪዎችንም አባታችን በሚል እየገለጹ በቅርቡ በፓርላማ እንዳመኑትም የውጭ ወራሪን አስገብቶ ኢትዮጵያውያንን በማስጨፍጨፍ የሚወዳደራቸው ስለመኖሩም ለመግለጽ አይሹም። የሆነው ሆኖ ዛሬም ፊልድ ማርሻሉ በባንዳ የታጀበ ንግግራቸውን አድርጓል። ራሳቸውንና የወታደር አመራሮችን እኛ የኢትዮጵያ ውድ ልጆች ነን ሲሉ የገለጹት ብርሃኑ ጁላም በአማራ በትግራይና በኦሮሞ ህዝብ ስም እየተነሱ እንታገላለን የሚሉት ግን የማህበረሰብ ዝቃጮች ናቸው የሚል ስድብ ማክለውበታል። ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። በስም ባይጠቅሷቸውም የኦሮሚያ የትግራይና የአማራ ተቃዋሚዎቻቸውን ለህዝብ እየታገሉ ነው ብላችሁ አታስቡ፣ እነሱን መደገፍ ግን ኤርትራን የማስገንጠል ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡ እየሰሩ መሆኑን አለመረዳት ነው ሲሉም ይደመጣሉ። ይህንን የሚናገሩት እንግዲህ እንኳን የተገነጠለችውን ኤርትራም ያለችውን ትግራይንም ሂዱ ተገንጠሉ ሲሉ የሚታወሱት ስለ አድዋ ከአድዋ በርካታ ኪሎ ሜትሮች ርቀት ላይ ሆነው የሚናገሩ የጦር አዛዥ መሆናቸው ነው። ኢትዮጵያን ትፈርሳለች እያሉ ፈረሱ ያሏቸውን ሀገራትንም እንደ ማስፈራሪያ እያቀረቡ የተናገሩት ፊልድ ማርሻሉ እንዋጋቸዋለን ያሏቸውን አካላትም ሲገልጹ ተሰምቷል። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። የብልጽግናው ሹማምንት የዘንድሮ የአድዋ በዓል የአዳራሽ ንግግሮቻቸው በባሌም በቦሌም ቀይ ባህር እንገባለን በሚለው መልእክት የታጀበ ነው። ትናንት ጀነራል ይመር መኮንንና ወይዘሮ አዳነች አቤቤም ለአይቀሬው ዘመቻ ወጣቶች ተዘጋጁ ሲሉ መናገራቸው ይታወሳል። ዛሬም ፕሬዝዳንት ታዬ አጽቀሥላሴ የዘመኑ አድዋም የየብስ እስረኝነታችንን ማላቀቅ ነው ሲሉ የተሰሙበት ሆኗል። የባህር በራችንን አሳልፎ የሰጠው አልፎ ሂያጅና ሰሞንኛ የፖለቲካም ስሌት ነው ብለው በማንሳት 120 ሚሊዮን ህዝቦች እጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው።
ብልጽግና በአድዋ ድል ዕለት ኢትዮጵያውያንን በድሮን ገደለም። የፋኖ አመራሩ ፊልድ ማርሻል ብርሃኑ ጁላ በአዲስ አበባ ላደረጉት ንግግር በሰጡት ምላሽ ደግሞ እጅ ስጡ ብለዋል። በክልሉ የተለያዩ አካባቢዎች የሚደረገው የእርስ በርስ ጦርነትም እንደቀጠለ ይገኛል። አገዛዙ የክልሉን ጦርነት ከፍ ባለ የአየር ኃይል ስምሪት ጭምር እያከናወነው ያለም ሆኗል። በዘመናዊ መሳሪያ ጭምር በመታገዝ መጀመሪያ ላይ ቀጥሎም በአየር ኃይል ጭምር በመታገዝ ጦሩን ኢትዮጵያውያን ላይ እያዘመተም ወራሪን ድል የተደረገበትን ዕለት በዛሬው ዕለት ኢትዮጵያን በሚያከብሩበት ቀን የብልጽግናው መንግስት በአየር የአማራ ክልል አርሶ አደሮችን ሲደበድብ ውሏል። ይህ የሆነው በክልሉ ማዕከላዊ ጎንደር አለፋ ሻውራ ላይ ነው። በከተማው ቀበሌ 1 ተብሎ በሚጠራው አካባቢ ጠዋት ላይ የተፈጸመው የድሮን ጥቃትን ተከትሎ ከጉድጓድ ውሃ በመቅዳት ላይ የነበሩ ወይዘሮ አንጓች የሐለምን ጨምሮ ወጣት እናንዬ ደጉና አቶ አለሙ አቢታ የተባሉ ነዋሪዎች ሲገደሉ ሌሎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን የአንድ ነዋሪ ቤት መውደሙ ተሰምቷል። የከተማዋ ህዝብ ሟቾቹን ሲቀብር ውሏል። ከሰሞኑ አገዛዙ ከጃዊ እስከ ደልጊም ከሻውራ እስከ ወረታና ደብረ ታቦር በርካታ ስፍራዎች ላይ የአየር ጥቃቶችን ማድረሱም የሚታወቅ ነው። የፋኖ አመራሩ አስረስ ማረም እንዲህ ያለ ጥፋትን የሚያደርስን ሰራዊት የሚመሩት ፊልድ ማርሻል ብርሃኑ ጁላ ያደረጉትን የዛሬውን ንግግር ተከትሎ በሰጡት ምላሽ የአድዋ ድልን አድዋ ተራሮች ስር ያከብራል ተብሎ የሚጠበቅ ፊልድ ማርሻል መሀል አዲስ አበባ ላይ ሆኖ ያስተላለፈው መልእክት ተማጽኖ ነበር ይላሉ። በእርግጥ በብልጽግና ቤት ዥዋዥዌ ማጭበርበር እዚህና ዛ መርገጥ የተለመደ ከሆነ ቆየም። ትናንት ምጽዋና በርበራ ይደርሳል ሲባል የነበረው የአብይ አህመድ ሰራዊት እንደገና ህዳሴው ግድብ ላይ ትኩረቱን አድርጓል ሲሉም ያክላሉ። ቀይ ባህር ልናመጣ ነው ሲባል እንዳልተከረመ ሁሉ ሊያፈርሱን ነው እንመክታለን አግዙን ወደሚል ተማጽኖ ዛሬ ተቀይሯል። አይደለም ቀይ ባህር አሸንጌ ሐይቅ መድረስ አትችሉም ብለንም ነበር። እናንተ የምትበረቱት ንጹሃንን መጨፍጨፍ ላይ ነው። ቀይ ባህር ላይ ባህር ኃይል ማሰማራት እኮ ዛሬ እንዳደረጋችሁት ውሃ የሚቀዱ የሻውራ እናቶችን በድሮን እንደመጨፍጨፍ ቀላል አልሆነላችሁም በሚልም አክሏል አመራሩም። እናም እንላለን ፊልድ ማርሻል ሆይ በቃ ዝላችኋል፣ ደክሟችኋል፣ አትችሉም፣ ቁርጡን ወቁ። ማንም ህዝብን አሸንፎም አያውቅም። ህዝብ በሰራው ታሪክ እየማላችሁ ያንኑ ባለ ታሪክ ህዝብ የማጥፋት ተልዕኮ ላይ መሆናችሁ ታውቋል። ለሰላም እጅ ስጡ ይበቃል ሲሉም ገልጸዋል። አስረስ በአማራ ክልል አሁን ሙጋ አሁንም ዘመቻ እየተደረገባቸው የቀጠሉ አካባቢዎችም ጥቂት አይደሉም። በጎጃም ቀጠና አዊ ዞን ጃዊ በርካታ የቡድንና የነፍስ ወከፍ መሳሪያ ታጣቂዎች የወሰዱበት ውጊያ ሲደረግ ነው የዋለው። በተለይም ኩምበር ተብሎ በሚጠራው አካባቢ በሚገኙ የመንግስት ካምፖች ላይ ጥቃት ተሰንዝሮም ዲሽቃና ብሬንን ጨምሮ በርካታ የጦር መሳሪያ መወሰዱም ታውቋል። በወሎ ቀጠና ወደ ወግድ የገቡት የፋኖ ኃይሎች የፈጸሙትን ጥቃት ተከትሎ በቁጥር በውል ያልታወቁ እስረኞች ማምለጣቸውም ተሰምቷል። በምስራቅ ጎጃም ደብረ ማርቆስ አቅራቢያ ውሃጋንና ሊባኖስ ደጀን አቅራቢያ የትኖራም ሰሜን ሸዋ ባሶናና መሃላምባም እንደዚሁም ጭራሮ ደብር በተባሉ አካባቢዎች ላይ የነበሩ ጥቃቶችም የዕለቱ የክልሉ መገለጫዎች ናቸው። ይህ በእንዲህ እንዳለ የአድዋ በዓልን ተከትሎ የተለያዩ አካላት መልእክት አስተላልፏል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አድዋን የምናከብረው የትግራይ ህዝብ መስዋዕትነት ተዘንግቶ በፌደራል መንግስቱ ሰይጣናዊ ህልም ሳቢያ አሁንም የጦርነት ነጋሪት እየተጎሰመብን ባለበት ወቅት ነው ብሏል። የፋኖ ኃይሎች በባዕዳን ድሮንና መሳሪያ እየተጨፈጨፈ ያለን ስርዓት እየተዋጋን የምናከብረው ነው ሲሉ ገልጿል። ከግለሰቦች ውስጥ እውቁ አርቲስት ቴዲ አፍሮ ያስተላለፈው ያለፉት የሰቆቃ ዓመታት መልእክት መነጋገሪያ ሆኗል። ቢያንስ ከፕሪቶሪያው የሰላም ስምምነት መፈረም በኋላ ፕሬዚደንት ሳህለወርቅ ዘውዴም እንደዚሁም በተወሰኑ ዓመታት ደግሞ ሌሎች ሚኒስትሮች ይታደሙበት የነበረው የአድዋ ድል በዓል አከባበር ዘንድሮ በዳግም ጦርነት ስጋት ውስጥ ሆኖም የአዲስ አበባው ሹማምንትም ሳይገኙበት የቀረ ሆኗል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ከሌሎች ኢትዮጵያውያን ጋር በመሆን ወራሪዎችን ሲመክትበት የነበረ ተግባሩ ማጠቃለያ የነበረው የአድዋው ድል የሚሆን ሌሎች መስዋዕትነቶቹ ተትተው አሁን ይጠፋ ዘንድ የሚሰራበት ጊዜ ሆኗል ብለዋል። የአዲስ አበባው አስተዳደር የቅርብ ጊዜ እርምጃዎችም ሰይጣናዊ ተግባራት ያሉት ሊቀመንበሩ የኢትዮጵያ መንግስት የብሔራዊ የክህደት ኃይሎች ያሏቸውን የቀድሞ የትግራይ አመራሮችን ይዞም ለዳግም ጥፋት ተዘጋጅቷልም ይላሉ። የኢትዮጵያ መንግስት የትግራይን ህዝብ ከምድረ ገጽ ለማጥፋት ከ8 ዓመታት በፊት የጀመረውን እቅዱን ተግባራዊ ለማድረግም የፕሪቶሪያውን ስምምነት ቀዶም ዛሬም ዘመናዊ መሳሪያ የታጠቀ ሰራዊት በትግራይ አዋሳኝ አካባቢዎች አከማችቶ የጦርነት ነጋሪትን እየጎሰመ ይገኛል በማለትም ቀጥሏል። ምሽሞንት ዓመታት ዝወጠኖ ሰይጣናዊ ሕልሚ ተግባራውን ምግባር ዘመናዊ ጋዕገልጠ መሳርሒ ኮይና ዝዓጠቀ ሽዑጥ ኃይሊ ኣብ ወሰና ወሰን ትግራይ ኣኪቡ ውግእ ንምጅማር ወግሕ ፀብሐ ነጋሪት ኮይና ክጉስም ይዑልን ይሓድርን ኣሎ።
ጄኔራል ታደሰ ወረደ በበኩላቸው የትግራይ ህዝብ የሀገሩን ክብርና ሉዓላዊነት ያላስደፈረ ህዝብ ነው። በአድዋው ጦርነትን በተዋጊነት ብቻ ሳይሆን በስንቅ በትጥቅና በድጋፍ ከባድ መስዋዕትነትን የከፈለም የሀገሩን ሉዓላዊነት ያጸና ህዝብ ነው። ይህንን ሀገሩን ያቆመናም ወራሪዎችን የተቋቋመ ህዝብ ዛሬ የገጠመው ሁለንተናዊ መከራና ጉዳት የማይገባውና የማይመጥነው ነው። እናም በዚህ አጋጣሚ ሁሉም የተገፉ ወገኖች ከትግራይ ህዝብ ጎን እንዲቆሙ ጥሪ እናቀርባለን ብለዋል። በዓሉን አስመልክቶ ከተለያዩ አካላት በኩል የሚሰጡ መግለጫዎችም ቀጥሏል። የፋኖ ኃይሎች 130ኛውን የአድዋ ድልን ስናከብር ኢትዮጵያ ከነ ታሪኮ የሚጠላው የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነትን በመመከትና በሌሎችም ኢትዮጵያ ላይ የደቀነውን አደጋም ለመከላከል የሚያበቃ ተጋድሎ በማድረግ ነው ብለዋል። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱ የመከላከያ ተቋም አመራር ለተባበሩት አረብ ኤሚሬቶች በማስረከብ ኢትዮጵያውያንን በባዕዳን ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል ያሉት የፋኖ ኃይሎች የብልጽግናውን አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ ኤሚሬቶች ቅኝ ግዛት ለማላቀቅ በቁርጠኝነት እንታገላለን ሲሉም አንስቷል። ከግለሰቦች ውስጥ ደግሞ አርቲስት ቴዲ አፍሮ ያሰራጨው መልእክት መነጋገሪያ መሆኑ አልቀርም። ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኗ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ ኢትዮጵያውያን የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸውም የሚፈናቀሉ ንጹሐን ወገኖቻችን በህሊና ጸሎት እያሰብንና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ ዋነኛ መነሻው ሀገራችን ኢትዮጵያ ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰቅዞ የያዛት የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀም መላው ኢትዮጵያውያን ዘር፣ ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነን ጎሳን መሰረት ያደረገ ስርዓትን ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብ ጭምር በዓሉን እናክብር ይላል የአርቲስቱ መልእክት። በኢራን ላይ የከፈትነው ዘመቻ ገና ጅማሮ ነው። ኢራንን እየደቆስናት ነው። ትልቁ ጥቃት ገና ይመጣል ሲሉ ዶናልድ ትራምፕ ተናገሩ። ኢራን በኳታርና በሳውዲ አረቢያ የነዳጅ ማዕከላት ላይ ጥቃትን ስታደርስ፣ ኩዌት ደግሞ በስህተት 3 የአሜሪካ ጀቶችን መታመጣሏ ተነግሯል። በሌላ በኩል የአያቶላ አሊ ሀሚኒ ባለቤት በተፈጸመባቸው ጥቃት መሞታቸው ታውቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሲኤንኤን ጋር ባደረጉት ቃለ ምልልስ የአሜሪካ ጦር በኢራን ላይ እያካሄደ ያለው ጥቃት በታቀደው መሰረት በስኬት እንደቀጠለ ነው ሲሉ ተናግሯል። ፕሬዚደንቱ እየደቆስናቸው ነው፣ በቅርቡ ደግሞ ግዙፍ የሆነ የጥቃት ማዕበል ይመጣል ሲሉ ማስጠንቅቋል። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ ብሏል። ከቴሄራን የተደቀነው አደጋ ለመቀልበስም እርምጃ መውሰዳችንን እንቀጥላለን ሲሉ አክሏል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነስርዓት ላይ ባደረጉት ንግግር ወቅትም ትራምፕ የኢራን የሚሳኤል መርሃ ግብር የኒውክሌር ግንባታን ለመሸፈን ያለመ ነበር ሲሉ ተሰምቷል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንታት እንደሚወስድ እንደተገመተ የጠቀሱት ትራምፕ ከዛም በላይ ሊዘልቅ ይችላል ሲሉም ገልጿል። የኢራን ያጸፋ እርምጃዎች ደግሞ በርካታ አካባቢዎች ላይ ቀጥለዋል። እስራኤል ዋነኛ የጥቃት ኢላማ ብትሆንም የተባበሩት አረብ ኤሚሬቶችና ኩዌትን ጨምሮ የኢራን ሚሳኤሎችን እያስተናገዱ ናቸው። ኢራን በኳታርና በሳውዲ አረቢያ የነዳጅ ማምረቻ ተቋማት ላይ የሰነዘረቻቸው ጥቃቶች በምርት ላይ ተጽዕኖ ይኖራቸዋል በሚል ስጋትም በአውሮፓ ውስጥ ከፍተኛ የዋጋ ጭማሪ መታየቱም ተዘግቧል። የኳታር መንግስት ንብረት በሆነው የኤልፒጂ ጋዝ ማምረቻም ኳታር ኢነርጂ የተወሰኑ ክፍሎች ላይ ኢራን በሰነዘረችው ጥቃት ሳቢያ ምርት መቆሙን አሳውቋል። የባህረ ሰላጤው ሀገር ኳታር በተፈጥሮ ጋዝ ምርቷ በዓለም ላይ ቀዳሚ ከሆኑት ከአሜሪካ ከአውስትራሊያና ከሩሲያ ጋር የምትጠቀስም ሀገር ናት። በኳታር የጋዝ ማምረቻ ላይ ጥቃት መፈጸሙ ከተሰማ ከአጭር ጊዜ በኋላ በአውሮፓ ውስጥ የተፈጥሮ ጋዝ ዋጋ ላይ የ50 በመቶ ጭማሪ ታይቷል። የኳታር መከላከያ ሚኒስቴር እንዳሳወቀው ደግሞ የሀገሪቱ አየር ኃይል ሩሲያ ሰራሽ በሆኑ 2 የኢራን ሱት ዩኒፎር ቦምብ ጣይ አውሮፕላኖችን መጥቶ ጥሏል። የሳውዲ አረቢያ የመከላከያ ሚኒስቴርን ጠቅሶ የሀገሪቱ የዜና ወኪል እንደዘገበው ደግሞ 2 ድሮኖች ራስ ታኑር በተባለው የነዳጅ ማጣሪያ ላይ ጥቃት ለመፈጸም ሙከራ አድርገው ነበር። ድሮኖችን ለማክሸፍ በተደረገው ሙከራ መጠነኛ እሳት ተከስቷል ብሏል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር እንዳሳወቀው ደግሞ የሀገሪቱ የመከላከያ ስርዓት 9 የባሊስቲክ ሚሳኤሎችን፣ 6 ክሩዝ ሚሳኤሎችና 148 ድሮኖችን በተሳካ ሁኔታ አክሽፏል። የኢራን
ጥቃት ከተጀመረበት ጊዜ አንስቶ ወደ ሀገሪቱ ተተኩሰው ከተገኙ 174 ባሊስቲክ ሚሳይሎች መካከል 161 ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸውን ሚኒስተሩ ገልጿል። በተጨማሪም በድምሩም 689 የኢራን ድሮኖች የተገኙ ሲሆን ከነዚህ ውስጥ 645ቱ ሲከሽፉ 44ቱ ግን በሀገሪቱ ግዛት ውስጥ ማረፋቸውም ተጠቁሟል። ከዚህ ጋር በተያያዘም የኩዌት መከላከያ ኃይል በስህተት 3 የአሜሪካ የጦር ጀቶችን መጥቶ መጣሉ ሰምቷል። አካባቢው ላይ ካለው ከፍተኛ የሆነ ውጥረትና በኢራን በኩል ከሚሰነዘሩ የሚሳኤልና ተደጋጋሚ የድሮን ጥቃቶች ጋር በተያያዘም የኩዌት መከላከያ በስህተት የራሳቸው አጋር የሆነችውን የአሜሪካን ጀቶችን መተው ጥለዋል። በሶስቱ ጀቶች ውስጥ የነበሩ 6 የአየር ኃይል አባላትና ፓይለቶች ከነረዳቶቻቸው በሰላም ፓራሹት ተጠቅመው መውረዳቸውና በህይወት መትረፋቸውን ደግሞ የአሜሪካ ወታደራዊ እዝ አረጋግጧል። ይህ በእንዲህ እንዳለ የኢራን የበላይ መሪ አያቶላ አሊ ሆሜኒ ባለቤት ማንሱሬ ሆጃስቴህ ከዚህ ዓለም በሞት መለየታቸውን የሀገሪቱ የመገናኛ ብዙሃን ዘግቧል። የአያቶላሁ ባለቤት ህይወታቸው ያለፈው ባለፈው ቅዳሜ በስራ ቢሮአቸው ውስጥ ሳሉ የአሜሪካ እስራኤል ጥቃትን ተከትሎ በደረሰባቸው ከባድ ጉዳት በኮማ ራስን በመሳት ውስጥ ቆይተው ነበር። ወይዘሮዋ የ78 ዓመት ዕድሜ ባለጸጋ ሲሆኑ ከአሊ ሆሜኒ ጋር በፈረንጆቹ 1964 ጋብቻ መመስረታቸው ይታወቃል። ግለሰቧ የአሊ ሆሜኒ ብቸኛ ባለቤት እንደነበሩም ዘገባዎቹ አክለዋል። አብይ አህመድ ስለ ኢራኑ ጥቃት ተናግሯል። ከጎናችሁ ነን ማለታቸውም ተዘግቧል። በእርግጥ የብልጽግናው ልሳናት በጉዳዩ ላይ ያሉት ነገር አልተስተዋልም። እንዲያም ሆኖ ጠቅላይ ሚኒስትሩ የኢራንን ጥቃት በተመለከተ ደውሏል የተባለው ወደ ኩዌት ነው። ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼህ ሳባህ ኻሊድ አልሐማድ አልሳባህ ጋር በስልክ መወያየታቸው ተገልጿል። ጠቅላይ ሚኒስትር አብይ ከኩዌቱ ልዑል አልጋ ወራሽ ጋር ባደረጉት ውይይትም በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን የኩዌት የዜና ወኪል ዘግቧል። አብይ ድርጊቱን የዓለም አቀፍ ሕግና የተባበሩት መንግስታት ቻርተርን የጣሰ ነው ማለታቸውንም አክሏል። ጠቅላይ ሚኒስትር አብይ ከልዑል አልጋ ወራሹ ጋር በነበራቸው የስልክ ልውውጥ ወቅትም የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ስለማውገዛቸው ተመላክቷል። ዘገባው እንደሚለው አብይ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለውም ተናግሯል። የብልጽግናው ፕሬዚደንት ኢትዮጵያ የኩዌት መንግስትና አመራር የሀገሪቱ ሉዓላዊነት መረጋጋትና ደህንነትን ለመጠበቅ በሚወስደው ማንኛውም እርምጃ ድጋፋቸውንም ገልጿል። ኢራን በትናንትናው ዕለት በመካከለኛው ምስራቅ በፈጸመችው ጥቃት በኩዌት የአንድ ሰው ህይወት ማለፉ ይታወሳል። ሀገሪቱ በበርካታ የመካከለኛው ምስራቅ ሀገራት ዛሬም ጥቃቶችን እየፈጸመች ሲሆን በባህሬን፣ ዱባይ እንደዚሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውንም የሀገሪቱ የመገናኛ ብዙሃን ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።